የምር ጀግና ነሽ ሶሲ፣ የእውነት አደነኩሽ። ጎበዝ። እንደዚህ ነው እንጂ ምድረ አስመሳይ ሌባ ውሸታም ሁሉ ማለት ነው፣ አጭበርባሪ በፍቅር ስም እየነገዱ እየዋሹ እንዲህ በቃ ሚዲያው ላይ ሲንጨባረቁ ሲንቦጫረቁ ማየት በጣም ሀይሚ ክብሯን ዝቅን ያደረገችው፣ በቃ አዋረደችው። ራሷን የወረደ ቦታ ተገኝታ ወርዳለች በአጭሩ ማለት ነው። ምንም ማለት አልችልም። እኔ አንድ ነገር ልንገራችሁ፣ መናገር ያለብኝ ነገር ምንድን ነው፣ እዛው በተሰራው ቪዲዮ ላይ ስለዛው ቪዲዮ ነው ማውራት የምፈልገው እና ይሄ ነገር እንዳይሆን ብሩክ ተንበርክኮ ማለት ሳይቀር ነው እየተንቀጠቀጠ እንባ እየተናነቀው ነበር ሲናገር የነበረውና ሀይሚ በዚህ ልክ እንደ ህፃን ልጅ ልክ እንደ 3 ዓመት ህፃን ልጅ ነው ተታላ ተጎትታ ምናምን ነገር በቃ ያለ ፍላጎቴ ከሆነ ያን ሰው ማልፈልገው ሲጀመር ማለት ነው። እኛ ሴቶች ነን የሚማግጥን ወንዶችን እያበዛን የምንገኘው እኛ ሴቶች ልክ እንደ ሀይሚ አይነት ሴቶች ነን። የእውነቴን ለመናገር ስሙ ምንም እዚህ ጋር ማንም ሰው የፈለገውን ነገር ቢናገር የፈለጋችሁትን ብትሉ ምንም አልሰማችሁም። በጣም ስሜታዊ ሁኜ በጣም ነርቨስ ሁኜ ነው እያወራው የምገኘውና እኔ ከተበደሉ ከተገፉ ከተናቁ ሴቶች ነው ከሚያለቅሱ ሴቶች ጎን ነው የምቆመውና ሀይሚን ስለምወዳት ብዬ በዚህ ልክ የወረደ ነገር ስታደርግ የወረደ ቦታ ላይ ከወረደ ሰው ጋር አይቻት ጸጥ ብዬ ወይ ጥሩ ህይወት ነው አሪፍ ነው ምናም ቀጥ በርቺ ልላት አልችልም። ይቅርታ ከኔ ምንም ይሄን ነገር እንዳትጠብቁ በዛሬው ቪዲዮ ማለት ነው። በመጀመሪያ እስከ መጨረሻው ቪዲዮን አይታችሁ የራሳችሁን ሀሳብ አስተያየት ማስቀመጥ ትችላላችሁ። እኔም የተሳሳትኩት ነገር ካለ በጨዋ ደንብ ይሄን ነገር ተሳስተሻል አለቀ። ከዛ ውጭ ስድብ ምናምን ሳደባለሁ ብትሉ እግዚአብሔርን ብሎክ እያረኩ ነው ማስወጣችሁ ማለት ነውና ሀይሚ በጣም የወረደ ቦታ ተገኝታ የወረደ ነገር አድርጋለች። ከሷ የማይጠበቅ ጭራሽ ሰው ናት። በነገራችን ላይ ስጋ ለበስ ናት ምናምን ነገር የሆነ ጥፋት ልታጠፋ ትችላለች። ግን በዚህ ልክ የሆነ ፍቅረኛ እንዳለው እያወቀች ያልሆነ አክት ስታደርግ በጣም የራሷ ቅሌቷና ተንከናን ተዋርዳ የተመለሰችውና በዚሁ አጋጣሚ ግን ረሙን ሳላደንቀው አላልፍም። ረሙ ቸኮሌት በጣም ከእውነት ጎን የቆመ የእናት ክብር የገባው የሴት ክብር የገባው ፍቅር ምን ማለት እንደሆነ ትርጉሙን ያወቀ ልጅ ነው። የእውነቴን ነው የምላችሁና እዚህ ጋር 4 ዓመት አብራው ለቆየች ብዙ አብራው ለተጓዘች ብዙ ችግሮቹን ደስታውንም ሀዘኑንም አብራው ለተከፈለች ሴት ያላከበረ ለሷ ያልሆነ ወንድ እንዴት ነው ለሀይሚ ሊሆናት የሚችለው? ሲጀመር እኔ ችግር የለብኝም ከዳኒ ችግር የለብኝም። ከዚህ በኋላ እኔ ታርጌት የማደርገው ስለ ሀይሚ ነው። ሀይሚን ነው የምናውቃት፣ ሀይሚን ነው የምንወዳት፣ ሀይሚን ነው ከፍ ያለ ደረጃ ላይ ደርሳ ማየት የምንፈልገው፣ ሀይሚን ነው ከብሩክ ጋር ማየት የምንፈልገው። ግን ብሩክ ዳኒ አልሄደባትም። እሷ ነች እየሄደችበት ያለችው። መጣ አይደለ? ሲመጣ ኮስተር ካለች በሁለተኛው ቀን አይደግመውም። የሆነ ነገር ስላት እየተቀለሰለሰች ምናምን ነገር ብልጥ ነኝ ትላለች፣ ብስል ነኝ ትላለች አይደል? እኔ በራሴ መወሰን እችላለሁ፣ በራሴ ሁሉን ነገር አውቃለሁ፣ በራሴ ሁሉን ነገር ማድረግ እችላለሁ ብላለች አይደል? ዳኒን ታዲያ የራሱ ጉዳይ ብላ መተው ያቃታት እንዴት ነው? ዳኒን መመለስ ያቃታት እንዴት ነው? ሲጀመር ማለት ነው አንድ ነገር ልንገራችሁ፣ እኛ ሴቶች ነን። ወንዶች አንድን ሴት ልጅ አስለቅሰው ጎድተው ገፍተዋት በድለዋት አስቀይመዋት አንድ ሴት ልጅ ቤቷን ዘግታ ቁጭ ብላ እያለቀሰች እኛም እነዛን ወንዶች በቃ የፈለገ ነገር ይሁኑ ብለን ጽድት ብለን ምናምን ለባብሰን ዘናንጠን ምናምን ነገር እነዛን ወንዶች የምናባልገው ለነዛ ወንዶች ተስፋ የምንሰጣቸው ለነዛ ወንዶች መንገድ የምናበጅላቸው ለነዛ ወንዶች የበለጠ በቃ የልብ እንዲሰማቸው ያችን ሴት ጥለዋት ቢሄዱ ሌላ ሴት ማግኘት እንደሚችሉ ከሌላ ሴት ጋር አለማቸው መቅጨት እንደሚችሉ የምናሳየው እኛ ነን። አስቡት። ኢማጂን ሀይሚ የራስ ጉዳይ፣ አንተ የራስን ህይወት ያላከበርክ፣ አንተ ለሶሲ ያልሆንክ ሰው፣ አንተ ከሶሲ ጋር መግባባት ያቃተ ሰው ከኔ ጋር ልትሆን አትችልም፣ ከኔ ጋር ልትግባባ አትችልም፣ ለኔ ልትሆነኝ አትችልም፣ እሷን እርኩስ አድርገህ እኔን ቅዱስ ልታረጋ አትችልም። ስለዚህ ርቀትህን ጠብቅ። እዛው ባለህበት የራስን ትዳር፣ የራስን ኑሮ፣ የራስን ህይወት ኑር። የራስ ያበላሸውን ነገር አስተካክለህ ህይወትን ኑር ብላ መሄድ ሲገባት በዚህ ልክ ለዛውም በድብቅ አስቡት። ፍቅረኛው ሶሲ እያለች ለእሷ እንደዚህ ሲከበርላት ይሄ ፕሮግራም እኔ ይቅርታ አድርጉልኝ በሀይሚ ቦታ ምን ታደርጊያለሽ ብትሉኝ ማለት ነው ሀይሚን ወዳታለሁ፣ አከብራታለሁ እስከ ጥግ ድረስ። ክፉዋን በምንም ተአምር መስማት ማየትም አልፈልግም። አልቅሳ ራሱ ተክዛ አንገቷን ደፍታ ማየት አልፈልግም። በዚህ ሁኔታዋ ግን እየሄደች ነው። የእውነቴ ነው። መጨረሻዋ ወደማያምር አወዳደቅ እየወደቀች እንደሆነ ነው የሚታየኝና በትናንትናው ፕሮግራም ላይ በነገራችን ላይ እኔ ኢንተርኔት አልነበረኝም፣ ለዛ ነው የጠፋሁትኝና ቅድም የለቀኩት ቪዲዮ አለ። እሱንም ማታ ነበር ሰርቸው ለፖስተው ስል የዘጋብኝ ኔትወርኬና ለዛ ነው ያለቀኩት ቪዲዮ ማለት ነውና ዛሬ ግን ቪዲዮአቸውን ሳይ በጣም ተቃጠልኩኝና በሀይሚ ቦታ በሆነ እኔ ዳኒ በዚህ ልክ እሷን ለማጥመድ እሷን ለማስመጥ እየሞከረ ነው አይደል?
ይህንን ነገር አዘጋጅቶ ሲቆይ ይቅርታ ይህን ፕሮግራም ስላዘጋጀልኝ አመሰግናለሁ። ባለፈውም የሰጠኸኝን ስጦታ አልፈለኩትም ነው። የገንዘብ ችግር አለብሽ ሀይሚ ማለት ይሄንን ሀብል አንቺ አሁን 4-5 እንደው ለሰው ራሱ መግዛት ያቅትሻል፣ ይከብድሻል። እድሜ ለማዳም ቅመሞች እግዚአብሔርን ንጹህን እንድትለብሱ ያማረ ኦሪጂናል ልብሶች እንድትለብሱ በየጊዜው ፋሽን እንድትከተሉ በየጊዜው ጸጉራችሁን መሰሪያ ጫማ የምታረጉት እድሜ ለማዳም ቅመሞች እግዚአብሔርን የእናንተን ቪዲዮ እያዩ ነው ከፍ ያለ ደረጃ ላይ ዶላራችሁን የምትቆጥሩት እና የገንዘብ ችግር አለብሽ ወይ? ያንን ሀብል የተቀበልሽው ትርጉሙ ምንድን ነው? እና ይቅርታ ይህንን ሀብል ራሱ ሳላስበው ነው በሰዓቶች ደንግጠሽ ተቀበልሽው እንበል አይደል? መጠሽ ፕሮግራሙ ላይ ይቅርታ አድርግልኝ ከዚህ በኋላ በጓደኞቹ ፊት አዋርደሽው ማዋረድሽ አይጠበቅብሽም፣ ግን ይቅርታ አድርግልኝ በቃ የሚያደርገውን አክት የሚያወራውን ነገር አፋፉን እያልሽ አስቆመሽ ወደ ነበርሽበት መመለስ ስትቺ አንቺ ብሩክን እጎዳለሁ ባሏን ጎዳው ብላሉ የሚባል ነገር አባባል አለ። ጨርሱት እና ብሩክን አስቀየምኩ ብሩክን ጎዳው ብለሽ ብሩክን አስቀናው ብለሽ ያልሆነ የወረደ ስራ እያደረግሽ አየሽ፣ ራስሽ የወረደ ቦታ ወርደሽ ተዋርደሽ ቅሌትሽን ተከናንመሽ ነው ወደ ቤትሽ የተመለሽውና ሶሲን በዚህ አጋጣሚ ሳላደንቃት አላልፍም። ቺተር ብለዋለች። የምሯል ቺተር ራሱ ሲያንስበት ነው እግዚአብሔርን ነው ምላችሁና ለሷ ያልሆነ ወንድ ለሷ ያላከበረላትን 30 ሺህ እንኳን ስትገባ ኮንግራ ያላላት ወንድ ለሀይሚ ሲያሽቃብጥ ይህንን ፕሮግራም 200 ሺህ ሳታከብሩ የእውነቴን ብላ ብዙ ሰዎች አሁን ሰብስክራይብ ራሱ እናነሳለን እያሉ ነው የሚገኙት። እኔም ተናግሬያለሁ። ሀይሚ ከብሩክ ያለው ህይወቷ ተስማምተው ተግባብተው መቀጠል ከቻሉ አብሮ ቢሆኑ ደስ ይለኛል። ግን ደግሞ በመሀላችን ምንም የፍቅር ግንኙነት የለም ካለች ሌላ ጥሩ ህይወት መመስረቷ ሌላ ጥሩ ህይወት መጀመሯ ጥሩ ነው ለሀይሚ። ግን ከዳኒ ጋር ከሆነች በምንም ተአምር ልደግፋት አልችልም ብዬ እኔ ሀሳብ አስተያየት ሰጥቼ ነበር ከዚህ በፊት በተለቀቀው ቪዲዮና በተለቀቀው ፎቶ ማለት ነውና አሁንም ይሄንን ነገር ነው የምናገረው። አሁን ስለ ዳኒ ላወራ አልፈልግም። ምንም የወረደ ሰው ነው፣ ወርዷል፣ የታወቀ ነገር ነው። በቃ ጥጋብ የወጣጠረው ነው ምናምን ነገር የሆነ ንፋስ ገብቶ ሞልቶታል፣ ሆዱን ምናምን ጉንጩ ሞልቶታል። በቃ ማንንም አያዳምጥም። ጆሮ ራሱ ድፍን ነው፣ ዝግ ነውና ስለሱ ማውራት አልፈልግም። አሁን ራሷን አዋርዳ የተዋረደችው ሀይሚ ናት። በቃ ያልሆነ የወረደ ቦታ ተገኘች። የወረደ ክንነው ቅሌቷን የሆነ በጣም ነው የሚያስጠላው። በጣም ነው የደነገጠችው። በጣም ነው ያፈረችው። በጣም ነው የተሸማቀቀችው። ለምን እንደዛ ይሆናል? አንቺ ደረትሽን ነፍተሽ የምትኖሪበት የምታወሪበት የምትኮሪበትን ፍቅር ላይ አትይም? ከማያዋርድሽ ከማያስንቅሽ ሰው ጋር አትይም? አንቺ ለሶሲ ያልሆነ ሰው ለኔ ይሆነኛል ብለሽ በዚህ ልክ ሶሲን እየጎዳ ሶሲን አስቀያሚ ቃል እየተናገረ በዚህ ልክ አንቺ ስትቀርቢው በጣም ነው የገረመኝ ሀይሚ ማለት ነውና ለማንኛውም ግን አንዳንዴ መገፋት ጥሩ ነው። እኔ አንድ ነገር ልንገራችሁ፣ መገፋት ጥሩ ነው። ከብሩክ ዳኒን አስበልጣ ዳኒን አስቀድማ ሄደች ለሚለው ነገር እግዚአብሔርን ሀይሚዬ ለዚህ ነገርሽ ዋጋ ትከፊበታለሽ። ሌላ ደህና ሰው እንኳን አግኝተሽ ቢሆን እሺ ኖርማል ነው ብለን ልናልፈው እንችላለን። እኔ እንደውም ብሩክን እየተቆጣሁት ነበር። ለምን በቃ ፍቅርን ግለጽላት፣ ፍቅርን ሳትገልጽላት ይሆናል እንደዚህ እየሆነች የምትገኘው ብዬ ነበር። ግን ደግሞ ሌላ ጥቅማ አታሏት ነው ከዳኒ ጋር እየሆነች የምትገኘው። ሌላ ምንም ነገር ከብሩክ ያጣቸው የጎደላት ነገር የለም። እንክብካቤ እስከ ጥግ ድረስ ነው። ብሩክ ለሷ ብሎ ማለት ነው ያን ሁሉ ችግር ለመፍታት ቶሎ ብሎ ልደቷንም ለማክበር 200 ሺህ የገባችውንም ሰርፕራይዝ ብዙ ነገር አዘጋጅቶላት ነበረ። በንጹህ ልቡ ነው ያመናት። በንጹህ ፍቅር ሊሰጣት ነበር የተዘጋጀው። ግን እሷ አህያሎ ካልጋ ሲሏት ካምርም ይባላል፣ ከመሬት ሲሏት ካምር የሚባል ነገር አለና ብሩክ ያን ያህል ከፍ ያለ ደረጃ ላይ በቃ አንግሶሽ ንግስት አድርጎሽ አቅፎሽ ስሞሽ በደንብ በቃ አበረታትቶሽ አለውልሽ ብሎ ከጎንሽ መቆሙ ራሱ ላንቺ ትልቅ ድጋፍ ነበር። ትልቅ በቃ ቤትሽ ነው ላንቺ ምሰሶሽ እሱ ነው። ግን አልታየሽም ብሩክ እና ዛሬ አይደለም የሚገባሽ እንዲህ ገና አሁን ዛሬ ነው ሶሲ እንደዚህ አዋርዳሽ ንቃሽ በጣም በቃ ያመናጭቃሽ ከዳኒ ጋር ያለውን ነገር ፕሮግራሙን ያበላሸችብሻ። ነገ ከነገ ወዲያም ይሄንን ነገር የማታቆሚ ከሆነ ህይወትሽ በሰቀቀን በመሸማቀቅ በማፈር በመዋረድ ነው የሚቀጥለው። ሌላ ምንም ነገር የለው። አንድ ነገር ልንገርሽ ሀይሚ፣ አሁን ምንድነው የምትመክሪያት ካላችሁኝ ሀይሚ አንድና አንድ ወይ ብሩክን መርጣ ከብሩክ ጋር ነው መቀጠል ያለባት፣ ወይ ደግሞ ከደህና ሰው ጋር ትሁን። በቃ ከሷ ጋር የሚመጥናት ሰው ጋር ትሁን። ከዳኒ ጋር እየወረደች ኖረደ ነገር እያደረገ እያየችው እንዴት ነው ሌላ ሴት ርኩስ አርጓ በቃ እቺ ማትረባናት እቺ እንደዚህ ናት ምናምን የወረደች ሴት ናት ምናምን ብሎ ንቆሽ ስለ ብሩክ ራሱ መጥፎ ነገር እያወራ እንዴት አስችሎሽ ነው ጸጥ ያልሽው? በዛ ሰዓት እንዴት አስችሎሽ ነው? ብሩክ በዛ ሰዓት የራሱ ጉዳይ ነው፣ በራሱ ጥፋት ነው። እንዴት አስቻለሽ? የእውነቴን ነው። ምንም ቢሆን ምንም የፈለገ ነገር ያስቀይምሽ፣ ለምን የሆነች ከሆነች ሴት ጋር ሌላ ግንኙነት ሲያደርግ ሌላ ነገር ሲያደርግ አንሷላ ሲጋፈፍ አታገኙም?
የፈለገ ነገር ይሁን ብለሽ የእውነቴን ነው ምንም ነገር ቢሆን ምንም ላሳለፏቸው ለነዛ ጣፋጭ ጊዜያቶች ለነዛ ለሚያዝልሽ ቀናቶች ለነዛ በስስት ለሚያይሽ ቀናቶች በዛ ጸጉርሽን እያበላሸ ጥሩ ጊዜያቶችን አሳለ ለነዛ ጊዜያት ብለሽ እንኳን ትንሽ በቃ የሆነ አልቆጨሽም አልተጸጸትሽበትም እና በጣም የወረደ ነገር ነው ያየሁት። በጣም ነው የተናደድኩት፣ ግን ደስ ብሎኝ አልዋሻችሁም። ይሄንን ፕሮግራም መጣ ሶሲ ብትንትኑን ማውጣቷ ደግሞ የዳኒ ጓደኞች አሉ የእውነት የሚያሽቃብጡ አለው ላይዞ ምናምን የሚሉ መጀመሪያም እኮ ሶሲ ጋር አብረው የነበሩ ሰዓት የሚደግፏት የሚያበረታቷት ነው የነበሩት። አሁን ላይስ ግልብጥ ብሎ ሀይሚ ስትመጣ ዳኒ ሀይሚ ሲል እነሱም ሀይሚ እያሉ ነውና የማትበላው አፍ ናት። በነገራችን ላይ ሀይሚ የሆነ ሰዓት ላይ እውነታውን አውቃ መመለሱ አይቀርም። ያው ትጎዳለሽ ምናምን በእነዚህ ሂደቶች ከዳኒ ጋር በምታወራው በምትገናኝበት ታይም ብዙ ነገሮች ሊያጋጥሟት ይችላሉ። ግን ደግሞ ተምራበት ትወጣለች። ለሀይሚ ጥሩ ነገር ነው፣ ትማርበታለች። እስኪ ከብሩክ ተለይታ ምን አይነት ህይወት እንደምትኖር እስኪ ብሩክን ዳኒን ከብሩክ አስበልጥ አስቀድማ ሄዳ ምን አይነት ጥቅሞችን እንደምታገኝ ጥቅሙና ጉዳቱን አይታ ትመለሳለች። ትምህርት ነው የሚሆናት። ኢትስ ኦኬ ኖርማል ነው። ህፃን ልጅ ናት፣ ገና ትንሽ ልጅ ናት። ብዙ ነገሮችን ተምራ ትመለሳለች። ግን እኔ የሚደንቀኝ የሚገርመኝ በቃ በጣም የሚገርመኝ ነገር የዳኒ ውሃ በልቶታል። በቃ ሁለት ያጣ ነው የሚሆነው። ወይ ከሶሲ አይሆን ወይ ከሀይሚ አይሆን ብቻውን ነው የሚቀረውና ጭራሽ ቀለበት ራሱ ሊያደርግላት ነበረ። የእውነቴን ነው። ስጦታ የሚገርም ስጦታ አዘጋጅቶላት ነበር እና ሶሲ የነበረውን ነገር እንዳልነበር አድርገዋለች። ዳጊ ደግሞ ጭራሽ ረሙን ለመማታት የማትረባ ይሄ ዝተት ቦርጫም ሆዳም ሲያስጠላ አንተ እንደው በእናንተ እህት ጭራሽ እህት እንኳን ለእህት እንኳን ትንሽ እንኳን ሪስፔክት የለም። በዚህ ልክ ወርደ መወዳት ፍቅረኛለች እያለክ ለእህት አሳይታት አስተዋውቃት ዛሬ ሌላ ሴት ይዘህ መጠቅ ቀለበት ለማድረግ ምናምን ነገር። ኧረ ሀይሚ በጣም ወረድሽ የእውነት። እኔ አሁን ዛሬ በትንሹ ነው ነካ ያረኩሽ። ነገ ከነገ ወዲያ ግን ከዳኒ ጋር የምታደርጊው ነገር ይቀጥላል። ብዙ ነገሮች የምናገራቸው ነገሮች ይኖራሉ። ብሩክ እውነት ለመናገር መገፋትህ ጥሩ ነው። የእውነት ሰውን አትግፉ። ሁሉ ነገር በቃ ክፉም ሰራን ደግም ሰራን ሁላችንም የየእጃችን እናገኛለን። በቃ እንደ ስንቅ ሆኖ ይቀመጥልናል ተቋጥሮ በደንብ። የእውነቴን ነው የምላችሁና ሀይሚ ያደረግሽው ነገር የማይጠቅምሽ ነገር ነው። እንኳን ላንቺ ለማንም አይጠቅምም። በቃ ሶሲ አታሳዝንሽም? ትንሽ ሴት ልጅ ሆነሽ በዚህ ልክ ከዳኒ ጋር እንዲህን ያህል ቅርርም ሶሲና ብሩክ ይህን ያልተቀራርቦ ቢሆን አንቺ እኮ አንድ ቀን ፕራንክ ቪዲዮ ሰሩ ብለሽ ነው አይደለ? ያዙ ይልቀቁኝ ስትይ ሳምንቱን ወሩ ሙሉ እሪ ስትይ የቆየሽው። ዛሬ ላይ ግን አንቺ ፕሮግራም ተዘጋጅቶልሽ እየተሽኮረመምሽ እየተዘፈነልሽ ምናምን ደስተኛ ሆነሽ ምናምን። ኧረ ተይ፣ በጣም ከብሩክ የበለጠ ፍቅር ዳኒ ሰጠሽ። በጣም ትለያለሽ። ይህንን ነገር ነው ልናገር የምችለው። ሀይሚ ያልሆነ እርምጃ ይውላችሁ። ልክ ሀይሚን አሁን ደገፍናት ማለት ኢትዮጵያ ያሉ ሴቶች የሚያማግጡ ወንድ ልጅ ሴት ልጅ አስለቅሶ ለሄደ ሰው ተስፋ የሚሰጡ አብረን እንቀጥላለን ተዋት እሷን ተዋት እንዲህ እያሉ ህይወታችን የሚያመሰቃቅሉ ትዳራችን የሚያፈርሱ ፍቅራችን የሚያጠፉ እንደዚህ አይነት ሴቶች ናቸው። ስለዚህ ሀይሚን በምንም ተአምር ከዳኒ ጋር ሆና ሶሲ እያለቀሰች ከዳኒ ጋር ጥሩ ህይወት ኑሪ ብዬ በምንም ተአምር ልደግፋት አልችልም። 4 ነጥብ ይሄ ነው የኔ ሀሳብ። በጣም ኢሞሽናል ሆኜ ነው እያወራሁ ያለሁት። እግዚአብሔርን በጣም ተንቀጠቀጥኩ። እንዴት በዚህ ልክ ሀይሚ የህፃን ስራ ትሰራለች? በጣም ያሳፍራል። የእውነት ነው የምላችሁ። የእናንተን ሀሳብ አስተያየት እስኪ ያስቀምጡ ኮሜንት ላይ።